ከዛ በተጨማሪም ውጭ ሀገር ያላችሁ ሰዎች እንዴት ነው ማሳሰር የምንችለው? ናሽናል አይዲ የተከፈተ ማሳሰር አለብን ወይ? ስልክ ቁጥራችሁ ቢጠፋ ወይም ደግሞ አክሰስ ማድረግ ባንችልስ የሚለውን ሰላም ዩቲዩብ ፋሚሊ ኑሪ ነኝ። በዛሬው ቪዲዮ ያው እንደምታውቁት ብሔራዊ ባንክ ባወጣው መመሪያ መሰረት ሁሉም ባንኮች ፋይዳ ብሔራዊ ዲጂታል መታወቂያ ጋር እንዲተሳሰሩ የሚል መመሪያ አውጥቷል። ይህ ነገር እንደ ቀልድ ዝም ብላችሁ የምታዩት ነገር ስላልሆነ ሁሉም ሰው አካውንቱን የሚፈልገው ከሆነ ማሳሰር ግዴታ አለበት ማለት ነው። ብሔራዊ ባንክ እንዳለው እስከ መጋቢት 22 ቀን 2018 ዓመተ ምህረት ነባር ደንበኞች በሙሉ የባንክ ሂሳባቸውን ከፋይዳ ቁጥራቸው ጋር አገናኝተው ማጠናቀቅ አለባቸው ብለዋል ማለት ነው። ስለዚህ ምንም ወረፋ መያዝ ሳይጠበቅባችሁ በቀላሉ በስልካችሁ በኦንላይን ኮኔክት የምናደርግባቸው አማራጮች ሁሉም ባንኮች ማለት ይቻላል አቅርበዋል። ይህንን በመጠቀም በቀላሉ እንዴት ማመልከት እንችላለን የሚለውን የምንመለከት ይሆናል ማለት ነው። እኔ ንግድ ባንክና ዳሽን ባንክ ስለምጠቀም የነዚህን የማሳያችሁ ይሆናል። እናንተ ደግሞ ከነዚህ ባንኮች ውጪ የምትጠቀሙ ከሆነ ሊንካቸውን ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። የአብዛኛዎቹ ተመሳሳይ ስለሆነ በቀላሉ ሃርሞናይዝድ ወይም ደግሞ ኮኔክት ማድረግ ትችላላችሁ ማለት ነው። ከዛ በተጨማሪም ውጭ ሀገር ያላችሁ ሰዎች እንዴት ነው ማሳሰር የምንችለው? ናሽናል አይዲ የተከፈተ ማሳሰር አለብን ወይ? ስልክ ቁጥራችሁ ቢጠፋ ወይም ደግሞ አክሰስ ማድረግ ባንችልስ የሚለውን በቪዲዮ መጨረሻ ላይ የምነግራችሁ ይሆናል። እንደተለመደው እባካችሁ ቪዲዮ ላይክ አድርጉት። ለቻናሉ አዲስ ቤተሰብ ከሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። አሁን ወደ ስቴፕ የምንሄድ ይሆናል ማለት ነው። ስለዚህ እናንተ የምታደርጉት ምንድነው? ያላችሁን ማንኛውም ብሮዘር ትከፍታላችሁ። ስልካችሁ ላይም ሊሆን ይችላል ወይም ደግሞ ፒሲ ላይም ሊሆን ይችላል። ስለዚህ እኔ አሁን ቀጥታ ብሮዘሬን ይከፍትና አሁን የዳሽን ነው ማሳያችሁ። የዳሽን ሊንክ ይሄ የሊንኩን እንደነገርኳችሁ የሌሎችን ባንኮች ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ የዳሽንን እንዴት አድርገን ነው የምናሳሰረው የሚለውን ነው የዳሽንን የምናየው። የሌሎቹም ያው ተመሳሳይ ነው፣ ብዙ የሚለያቸው ነገር የለም። በዚህ መሰረት ማሳሰር ትችላላችሁ። የዳሽን እዚህ ሌአውቱ እዚህ ጋር እንደምታዩት እንደዚህ ይመስላል። እዚህ ጋር ከፈለጋችሁ በእንግሊዝኛ ማድረግ ትችላላችሁ፣ ከፈለጋችሁ ደግሞ በአማርኛ ማድረግ ትችላላችሁ ማለት ነው። ስለዚህ የመጀመሪያው አካውንት ነው የሚለው። ስለዚህ አካውንቴን እሰጠዋለሁ። አካውንቴን ከሰጠሁት በኋላ ቀጥታ ሴንድ ኦቲፒ ነው የምለው። ኦቲፒ ስልኬ ላይ ይገባል ማለት ነው። ያው እዚህ ጋር የአካውንቱ ስከፍቱ የሰጣችሁ ስልክ ማለት ነው። በዛ ስልክ ኦቲፒ ይገባላችኋል ማለት ነው። ስለዚህ ያው ስልኬ ላይ 6 ዲጂት ኦቲፒ ገብቷል። እሷን ኦቲፒ እሰጠዋለሁ ማለት ነው። ከዛ በኋላ ኦቲፒን ከሰጠሁት በኋላ ቬሪፋይ አካውንት እለዋለሁ። ቬሪፋይ አካውንት ካልኩት በኋላ ያው እዚህ ጋር እንደምታዩት ወደ ሁለተኛው ስቴፕ ጨርሶ ወደ ሶስተኛ ሄዷል። ሶስተኛው ላይ ኮንቲኒው ዊዝ ፋይዳ ነው የሚለው። ስለዚህ ኮንቲኒው ዊዝ ፋይዳ ትሉታላችሁ። ከዛ በኋላ ኮንቲኒው ዊዝ ፋይዳ ካላችሁት በኋላ እዚህ ጋር ፋይዳ ላይ ያለው ቁጥር ፋኑ ማለት ነው። ፋን አሊያንስ ነምበር የምንለው ፋይዳ ካርዳችሁ ላይ ፊት ለፊት ላይ ያለችዋ ቁጥር ማለት ነው። እሷን ቁጥር ፋን የምትለዋ ከጀርባ ያለው ሳይሆን ፊት ለፊት ላይ ያለችዋን ቁጥር እሷን ቁጥር ትሰጡታላችሁ። ስለዚህ ቁጥሩን ሰጥቻለሁ፣ ያው 16 ዲጂት ቁጥሩን ማለት ነው። እሱን ከሰጠሁት በኋላ ሴንድ ኮድ እለዋለሁ። ድጋሚ ስልኬ ላይ ልክ ፋይዳ ስንመዘገብ የሰጠሁት ስልክ ቁጥር ላይ ኦቲፒ ይገባል ማለት ነው። ስለዚህ እሷን ኦቲፒ ሰጠዋለሁ መልሼ። ስልኬ ላይ ገብቷል። ከፋይዳ የተላከልኝ ኦቲፒ ያለች እሷን ኦቲፒ ሰጠዋለሁ ማለት ነው። ስለዚህ ኦቲፒውም 6 ዲጂት ነው። ከዛ በኋላ ቬሪፋይ ነው የምትሉት። ቬሪፋይ ካላችሁት በኋላ ልክ እዚህ ጋር እንደምታዩት እንደዚህ ያመጣል። እዚህ ጋር ዝርዝራችሁ በሙሉ እዚህ ጋር ያመጣል። ስለዚህ አሁን እናንተ የምትሉት አሎ ነው የምትሉት። እቺኛዋን አሎ ትሉታላችሁ። አሎ ካላችሁት በኋላ እዚህ ጋር እንደምታዩት ሙሉ ስም ያምጥቷል፣ ስልክ ያምጥቷል፣ ጾታ፣ የተወለዳችሁበት ዓመተ ምህረት፣ አድሬሳችሁ፣ ናሽናሊቲ ብሎ እዚህ ጋር ያመጣል። ያው እዚህ ጋር እናንተ መሆናችሁን ካረጋገጣችሁ በኋላ ያው እዚህ ጋር እንደምታዩት ፎቶ ያምጥቷል። ስለዚህ ቀጥታ ምለው ኮንቲኒው ነው ማለት ነው። ከዛ ኮንቲኒው ካልኩት በኋላ ያው እዚህ ጋር እንደምታዩት በተሳካ ሁኔታ ተካሂዷል። የእርሶ ፋይዳ መታወቂያ በተሳካ ሁኔታ ገብቷል። የኢንፎርሜሽን ማጣጣም ሂደቱ ለማጠናቀቅ አሁን መረጃው እያጣራን ነው ይላል። ስለዚህ እዚህ ድረስ ከደረሳችሁ በኋላ የእናንተ ስራ አልቋል ማለት ነው። ከዛ በኋላ ባንኩ ያለውን ነገር ካጣራ በኋላ አፕሩቭ ያደርግላችኋል ማለት ነው።
ከዛ በኋላ ደግሞ ያው ዳሽን ለምሳሌ አሁን ቴክስት ዳሽን ሱፐር አፕ ብሎ ስልኬ ላይ ቴክስት ደርሶኛል። ዲር ከስተመር ዊ ሃቭ ሪሲቭድ ዩር ፋይዳ ሃርሞናይዜሽን ፎር KYC ቬሪፊኬሽን ዊ ዊል ኖቲፋይ ዩ ዋንስ ኢት ኢዝ ኮምፕሊትድ ይላል። ስለዚህ ቅድም እንደነገርኳችሁ እዚህ ድረስ ከደረሳችሁ በኋላ እናንተ ጨርሳችኋል። ከዛ በኋላ እነሱ በሜሴጅ ኖቲፋይ ያደርጓችኋል ማለት ነው። ስለዚህ የእናንተ ስራ ይሄ ነው። እዚህ ጋር ያለ ያው ወደ መጀመሪያው ይመለሱ ነው። ወደ በኋላ ወደ መጀመሪያው ገጽ መጀመሪያ ስንጀምርበት ወደ ነበረበት ገጽ ለመመለስ ነው ማለት ነው። ስለዚህ የዳሽን ባንክ አካውንት ያላችሁ ከፋይዳችሁ ጋር በዚህ መሰረት ታስተሳስሩታላችሁ። አሁን ደግሞ የንግድ ባንክን አሳያችኋለሁ ማለት ነው። ያው ንግድ ባንክም ተመሳሳይ ነው። ዳሽን ላይ እንዳየነው ያው ሊንኩን ሰጧለሁ ሰርች ባር ላይ፣ የንግድ ባንክም ዲስክሪፕሽን ላይ ያስቀምጥላችኋለሁ የንግድ ባንክ ሊንኩን ማለት ነው። ከዛ በኋላ ልክ እንደዚህ ነው የሚያመጣላችሁ። እንዲህ ካመጣላችሁ በኋላ ቀጥታ አካውንቱን ነው የምትሰጡት። ስለዚህ አካውንቴን ልስጠው። ከዛ በኋላ አካውንቴን ከሰጠሁት በኋላ ጌት ኦቲፒ ለዋለው። ከዛ ስልኬ ላይ የሚገባ ኦቲፒ አለ 6 ዲጂት ቁጥር። ከዛ በኋላ እሱን ቁጥር ሰጠዋለሁ። ኦቲፒ ልክላችኋል። ልክ አካውንቱ ንግድ ባንክ አካውንቱ ስታወጡት የሰጣችሁት ስልክ ላይ ኦቲፒ ይገባላችኋል 6 ዲጂት ቁጥር። ከዛ እሱን ኦቲፒ ትሰጡትና ቬሪፋይ ትሉታላችሁ ማለት ነው። ከዛ በኋላ ኦቲፒው ከሰጣችሁት በኋላ ቀጥታ ወደዚህ ያመጣችኋል። ወደ ፋይዳ ኮኔክት ወደምታደርጉበት ሎጊን ዊዝ ኮድ እና ሎጊን ዊዝ ባዮሜትሪክ ሚል ያመጣል። ከፈለጋችሁ ደግሞ በአማርኛም በእንግሊዘኛ ማድረግ ትችላላችሁ፣ ከላይ መቀየር ትችላላችሁ። ስለዚህ ነው ፋይዳዬ በኮድ ስለሆነ የፈለኩት ከታች ኮዱን በመጠቀም ይግቡ የሚለው ላይ ክሊክ ታደርጋላችሁ። የስረኛው አሻራ ነው። ስለዚህ እኛውን የምንፈልገው ኮድ የሚለው ላይ ነው። ኮድ የሚለው ላይ ክሊክ ካደረግን በኋላ ቀጥታ ቅድም እንደነገርኳችሁ ፋይዳ ካርዳችሁ ላይ ፊት ለፊት ላይ ያለችው 16 ዲጂት ፋን የምትለውን ቁጥር ትሰጡታላችሁ ማለት ነው። ከዛ በኋላ ቁጥሩን ከሰጣችሁት በኋላ የፋን ቁጥራችሁን ከሰጣችሁት በኋላ ኮድ ይላኩ የሚለው ላይ ክሊክ ታደርጋላችሁ። ከዛ በኋላ ልክ ፋይዳ ስትመዘገቡ የሰጣችሁት ቁጥር ላይ የሚገባ ኦቲፒ አለ። ያችን ኦቲፒ ትሰጡታላችሁ ማለት ነው። ስልኬ ላይ ገብቷል 6 ዲጂት ኮድ ፋይዳ ስመዘገብ የሰጠሁት ስልክ ላይ ማለት ነው። ስለዚህ ያንን 6 ዲጂት ኮድ ከሰጠሁት በኋላ ቬሪፋይ ለዋለው ማለት ነው። ዲጋ ኦቲፒው ስለተሳሳትኩ ነው። በነገራችን ላይ ያስገባሁት ኦቲፒ ሌላ ስለሆነ ነው። ስለዚህ ኦቲፒ ትክክለኛ ኦቲፒ ካላስገባችሁ ልክ እዚህ ጋር እንደምታዩት እንደዚህ ይላችኋል። ስለዚህ ስልካችሁ ላይ የገባ ትክክለኛውን ኦቲፒ መስጠት መቻል አለባችሁ። ስለዚህ ኦቲፒ ልስጠውና ቬሪፋይ ልበለው። ስለዚህ አሁን ተቀብሎታል። ያው እዚህ ጋር እንደምታዩት ሙሉ መጥቷል። እዚህ ጋር እናንተ ማድረግ ያለባችሁ አሎ የሚለው ላይ ነው። አሎ የሚለው ላይ ክሊክ ታደርጋላችሁ። አሎ የሚለው ላይ ክሊክ ካደረጋችሁ በኋላ ሙሉ የእናንተ ስታተስ ያመጣል። ሙሉ ስማችሁን፣ ፎቶአችሁን ምናምን ያመጣል። ያው እዚህ ጋር እንደምታዩት አካውንት ቬሪፋይ ይላል፣ ናሽናል አይዲ ቬሪፋይ፣ ኢንፎርሜሽን ቬሪፋይ ይላል። ከታች ያው ስልካችሁ አለ፣ የተወለዳችሁበት ጾታችሁ አለ፣ ናሽናሊቲ አለ። ስለዚህ አሁን እናንተ የምትሉት አክሰፕት ኤንድ አፕዴት ነው የምትሉት። ከዛ በኋላ ያው ቅድም ዳሽን ላይ እንዳደረግነው የእናንተ ስራ አለቀ ማለት ነው። ከዚህ በኋላ ባንኩ ያለውን ነገር አይቶ አፕሩቭ ያደርጋችኋል፣ ስልካችሁ ላይ ቴክስት ይደርሳችኋል ማለት ነው። ስለዚህ ይህን ይመስላል ማለት ነው የዳሽን እና የንግድ ባንክ እንዴት አድርጋችሁ ሃርሞናይዝ ወይም ደግሞ ከፋይዳችሁ ጋር እንዴት ኮኔክት ማድረግ ትችላላችሁ የሚለው ነው በቀላሉ ያሳዩዋችሁ። የሌሎቹ ባንኮችም ሊንክ ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል። እዛ በተጨማሪም የውጭ ሀገር ያለን ሰዎች እንዴት ነው ማስተሳሰር የምንችለው የሚለው ነገር ያው ብዙዎቻችሁ እንደዚህ አይነት ጥያቄዎች ካላችሁ ውጭ ሀገር ያላችሁም ካላችሁ ልታረጉ የምትችለው በነገራችን ላይ በአሁኑ ሰዓት ለዚህ ጉዳይ ብሔራዊ ባንክ ያስቀመጠው ነገር የለም፣ ክሊር ተደርጎ የተቀመጠ ነገር የለም። ያ ማለት ለምሳሌ ኢሜል ምናምን በኢሜል ቢሆን ኖሮ ያው ባላችሁበት ቦታ በኢሜል ኮድ ተልኮ ቬሪፋይ ማድረግ ትችሉ ነበር። አሁን ደግሞ በቁጥር ነው፣ ቀጥታ በስልክ ኦቲፒ ነው። ስለዚህ እናንተ ደግሞ ከኢትዮጵያ ውጭ ከሆናችሁ ያንን ኦቲፒ ማግኘት አትችሉም። ስለዚህ ልታረጉ የምትችሉት ምንድነው በውክልና ነው። ውክልና ሰዎች ውክልና ሰጣችሁ በነዛ ሰዎች በኩል
ያንን ነገር እንዲተሳሰርላችሁ ማድረግ ትችላላችሁ ማለት ነው። እኔም ደውዬ ጠይቄ ማለት ነው የተነገረኝ ነገር ይሄ ነው። በውክልና ነው መጨረስ የሚችሉት ነው የተባልኩት። ሁለተኛ ደግሞ ናሽናል አይዲ የተከፈተ ማስተሳሰር ወይም ማስተሳሰር ይቻላል ወይ የሚለው ጥያቄ ደግሞ ካላችሁ አካውንቱ ስከፍቱት በናሽናል አይዲ ከተከፈተ ድጋሚ አሁንም ማስተሳሰር አይጠበቅባችሁም። ኦልሬዲ ያኔ ስከፍቱት በናሽናል አይዲ ስለተሳሰረ ድጋሚ አሁን ማስተሳሰር ወይም ደግሞ ድጋሚ ባንክ ቤት መሄድ ወይም መሞከርም አይጠበቅባችሁም። ለማንኛውም አቅራቢያችሁ ያለ ባንክ ሄዳችሁ መጠየቅ ትችላላችሁ። ግን እኔ ፐርሰናሊ የምነግራችሁ ነገር ግን ምንድነው በባንክ መጀመሪያው ቡኩን ስከፍቱት በናሽናል አይዲያችሁ ተሳስሮ ከሆነ ድጋሚ ማስተሳሰር አይጠበቅባችሁም። ከዛ በመቀጠል ደግሞ ስልክ ቁጥር ቢጠፋ ወይም ደግሞ አክሰስ ማድረግ ማንችልስ ለሚለው ማለት ያው ስልክ ቁጥር የጠፋባችሁ ቴሌ ሄዳችሁ ያንን ሲም ማውጣት ትችላላችሁ። ካልሆነም ደግሞ በአካል ባንክ በመሄድ ራሳቸው ስልኩን በመቀየር ከአካውንታችሁ ጋር ማስተሳሰር ይችላሉ ማለት ነው። ስለዚህ እነዚህ የሶስት ችግሮች በዚህ መልክ መፍትሄ ማግኘት ትችላላችሁ ማለት ነው። ስለዚህ የዛሬ ቪዲዮ ይሄን ይመስላል። በቀጣይ ደግሞ በሌላ ቪዲዮ ይዤላችሁ የሚመጣ ይሆናል። ይህንን ቪዲዮ ላይክ አድርጉት። ለቻናሉ አዲስ ቤተሰብ ከሆናችሁ ደግሞ ቻናሉን ሰብስክራይብ አድርጉ። አብዛኛው የኔ የዩቲዩብ ቻናል ፋሚሊዎች የኔን ቪዲዮ የሚመለከቱ 80% ቻናሌን ሰብስክራይብ አላደረጉ ቪዲዮውን ብቻ ነው አይተውት እያለፉ ያሉት። ስለዚህ እናንተም ሰብስክራይብ ማድረግ ምንም የሚከፈልበት ነገር የለም። ስለዚህ ቻናሉን ሰብስክራይብ አድርጉ። በቀጣይ ደግሞ ጠቃሚ የሆኑ ቪዲዮዎችን ይዤላችሁ የሚመጣ ይሆናል። እስከዛ ድረስ ፒስ፣ ይመቻችሁ።